ቤዛ የመርማሪ ፖሊሱን የእህት ልጅ ለማሳከም ደፋ ቀና እያለች ነው። መርማሪ ፖሊሱ ግን ይህን ሁሉ ታሪክ አያውቅም። የእሷ እህት የታመመች ቀን የእሱም የእህት ልጅ ታማለች ተብሎ ሲደወልላት እጅግ ደንግጣ ነበረ። ከሱ ይልቅ ደግሞ እሷ ነበረች ስልኩ ሲጠራ እንኳን አንሳው፣ ምናልባት የእህት ልጅ ታማ ሊሆን ይችላል እያለችው። እናም ይህን ያህል እንዴት ምን አይነት ሩሩ ብትሆን ነው እሱም የሁን ላይ ያለውን ትዳሩን ለመፍታት የሚዘጋጅ ይመስላል። ቤቱ ሂዶ እንደማያቅ እህቱም ፊት ለፊት ትነግረዋለች። ይብን እህቱ እንኳን ስልክ ስደውልለት አያነሳም። ግን ደግሞ ልጄ ታማለች ብላ የደወለችለት እንዲመጣላት እንጂ የእውነት ልጇ ታማ አይደለም። ከዚህ በፊት እንደነበረው ህመም ያለ ቢሆንም ግን የተለየ ህመም አልነበረም ልጅቷ ላይ። ወንድሟም የእህቴ ልጅ ታመመች ብሎ እየሮጠ ሲሄድ ምንም ነገር እንዳልተፈጠረ ትነግረዋለች። እንዴት እንደዚህ ትይኛለሽ? እንዴት ነው? ለምንስ እንደዚህ አልሽኝ? የእውነት የሆነ ነገር ብሆንስ? እኔ እሷ ታማለች ብዬ እየተንቀሸቀሽኩ ስመጣ መንገድ ላይ የሆነ ነገር ቢገጥመኝስ? ይላታል። ይቅርታ ይህንን አላሰብኩትኝም። ምክንያቱም ስልክ ስደውልል ስልክህን አታነሳም። ስለዚህ ያለኝ አማራጭ ይሄ ነበረና ይህን አማራጭ ተጠቀምኩት። እናም እባክህን ይቅርታ ወንድሜ ትለዋለች። እሱም በፍጹም እንደዚህ ማድረግ አልነበረብሽም። የማልመጣበት የራሴ ምክንያት ሊኖረኝ ይችላል። አይ እኔ ብቻን ተወውና ቤትህም እየሄድክ እንዳልሆነ ባለቤትህ ነግራኛለች። ባለቤት ደውላልኝ ነበረ። ለምንድን ነው ቤትህ የማትሄደው? ውጭ እንደምታድርና ቤት ሄደ እንደማታውቅ ነግራኛለች ስትለው ቤት የማልሄድበት የራሴ ምክንያት አለኝ አልኩሽ እኮ። በቃ ግዳጅ ላይ ነኝ። ግዳጅ ላይ ስለሆንኩኝ አልሄድም ወደ ቤት፣ እዛው ስራ ቦታ ነው የማድረው ይላታል። ምን ነው ታዲያ 24 ሰዓት ነው እንዲህ ግዳጅ? ምን አይነት ግዳጅ ነው 24 ሰዓት? ከመቼ ጀምሮ ነው በማለት ብጠይቀውም እሱ አንቺን አይመለከትሽም፣ ስለ ባለቤቴ ደግሞ እኔን ታናግረኝ በማለት አሁንም ሁለተኛ ግን እንደዚህ ብለሽ እንዳጠርኝ፣ ግን አንድ ነገር ልንገርህ እመነኝ፣ ይሄ ነገር አሁንም ቢሆን ከኔ ጋር ማትመጣ ከሆነ አሁንም በድጋሚ የምነግርህ እርግብ የመጨረሻ ደረጃ ላይ ስደርስ ነው የምደውልልህ። ቆይ ልጅስ እሺ አትታከምም ወይ? እንዴት ነው ገንዘብ ፈልገህ የማታሳክማት? ከሚስት ጋር የተጣላኸው ያው እኔ የኔ ልጅ ለማሳከም ቤትና መኪና እሸጣለሁ ብለህ ነው አይደለም? እሱ ካልተሸጠ የኔ ልጅ መታከም አትችልም ማለት ነው። ገንዘብ ቢሆን ከሌላ መንገድ አሊያ ደግሞ የተሰረቀውን መንገድ እንኳን እናም ይሄን ነገር ስትጠቀም ይኸውልህ ነግሬሃለሁ ስትለው አታሟርችባት በልጅቷ ላይ። ለነገሩ ታማለች ብለሽ አሟርተሽ የደወልሽው አንቺ አይደለሽ እንዴ? በማለት አሁን በቃ ልሄድ ነው ይልና ጥሏት ይሄዳል። እህቱም እጅግ ተበሳጭታ ቆይ ምን እየተፈጠረ ነው ግን ያለው እዚህ ቤት? እንዴት እንደዚህ ሊሆን ይችላል? ወደ ተመልሶ ሉሊትን ለመጠየቅ ነበር የሄደው። ሉላ ታማ ስለነበር ከሆስፒታል ስትወጣ እንዴት ነች ብሎ ሲጠይቃትም በአጋጣሚ ቤዛም ትደውልለት ነበረ። ቤዛ ስደውልለት ቆይ እንዴት ነው የእህትህ ልጅ እንዴት ሆነች? ቢዚውኝ እኮ ሳልደውልልህ ቀረው ስትለው አይ እሷ ደህና ነች ምንም አትልም አሁን ተሽሏታል ይላታል። አንቺ እኔም ሳልደውልልሽ እኮ ሉላ እንዴት ሆነች ሲላት ሉላ አሁን ደህና ነች እግዚአብሔር ይመስገን፣ ከሆስፒታል ወጥታ ወደ ቤት አምጥቻታለሁ፣ እቤት ነው ያለችው። እንግዳውስ መጣው ጠይቃታለሁ እቤት ይላታል። እሷም ስልኳን በመዝጋት ወደ ቤት ትመለስና ቤቷ ቁጭ ብላ ያለ ቆይን የምልህ በማለት ከሱራፌል ጋር ቆማ እያወራች ነበር። ሱራፌል ጋር እያወሩ እያለ በሰላም እንዴት ነው? ቆይ ምን ሁና ነው? ምን ተፈጥሮ ነው ሉላ ሆስፒታል ሄደችው? ዶክተሮቹስ ምን አሉሽ? የሚል ጥያቄ ሲያቀርብላት ዶክተሮቹማ ምንም የተለየ ነገር አላሉኝም። ያሉኝ ያው እንክብካቤ እንደሚያስፈልጋትና ጭንቀት እንደማያስፈልግ አሁን ላይ ጽንሱም ያለበት ሁኔታ ጥሩ ነው ብለዋል። ግን ደግሞ ብዙ መጠጣት እንዳለባትና እንዲሁም ደግሞ የኛ እንክብካቤ እንደማይለያት ነግረውኛል። ስለዚህ እሱ ነው ያለው። ጭንቀት ምናምን ካለ ግን አደጋ ነው፣ ለሷም ሆነ ለጥንሱ አደጋ ይፈጥራል ብለዋል። እንዴት እንደሆነ ባላቅም በማለት የሚገርም ነው። ታዲያ አሁን ምን ይሻላል የሚል መልስ ነበር የመለሰላት። አላቅም ያው እንግዲህ እዚህ እኔው ጋር ትሁንና በምንችለው አቅም እንጠብቃታለን። ብቻዋንም መሆን የለባትም። አይ እንኳንም ጥንሱም እሷም ደህና ሆኑ እንጂ ስለዚህ እዚህ ከሆነች ችግር የለውም። አንዳችን ስንወጣ አንዳችን ቤት አብረናት እንሆናለን ይላታል። እኔም እንደዛ ነው ያሰብኩት በማለት በመሀል ስልኩ ሲጮህ ስልኩ ደንግጦ ሲያየው ይደነግጣል። እች ሰራተኛ ከስንት ጊዜ በኋላ ደወለችልኝ በማለት ሮቤል ቤት ያስገባት ሰራተኛ ነበረች የደወለችለት። ስደውልለት ቆይ ምን ሆነሽ ነው ስትለው
ቆይ ምንድነው እሱ ምን ሆነሽ ነው ሲላት አሁን ማግኘት እንደመገናኘት እንዳለባቸውና እንዲመጣ ተነግሯለች። ሮቤል በሌላ አቅጣጫ ሆኖ እየጠበቀ ነበረ። እሺ አሁኑን መጣው በማለት ስልኩን ይዘጋዋል። ቤዛም በጣም ትደነግጥና ቆይ ምን እየተካሄደ ነው? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። አመሰግናለሁ። ቆይ ወደ ልትሄድ ነው የሚል ጥያቄ ነበረ። ደንግጣለች። ምክንያቱም አንደኛ ስልኩን ሲያዩ ደንግጦም ስለነበር ቆይ ምን እየተፈጠረ ነው? ያወራትም ሴት ናት። የሚሄደውም እሷ ጋር ነው። የት ነው የምትሄደው የሚል ጥያቄ ስታቀርብለት የትም ልሂድ ምን አገባሽ የሚል ነበር መልሱ። ምንድን ነው የምትለው? የምትሄድበትንም ማወቅ የለብኝም ማለት ነው? ምን እያልክ ነው ስትለው አይ እንግዲህ የራስሽ ጉዳይ ብሎ ተነስቶ ወጥቶ ይሄዳል። በዛን ሰዓት እንዴት እንደዚህ ይሆናል በማለት እሷም ለመከተል አስባ ስለነበረ ተነስታ ለመሄድ ስትል በአጋጣሚ ሳሚ በር ላይ ከሱራፌል ጋር ይገናኛሉ። መጣሁ የሆነች ቦታ ደርሼ ነው የምመጣው በማለት ሳሚን ይነግረዋል። ሳሚም እሺ ብሎ ተስማምቶት ይመለሳል። ቆይ እናንተ ሁለታችሁ ሚስጥር ላይ ናችሁ? አሁን ላይ ሚስጥር እየተደባበቃችሁ ነው? የት ነው የሚሄደው ሱራፌል ስትለው እኔ የእውነት ለመናገር ቤዛ እያወቅኩኝ አይደለም፣ አላቅም የት እንደሚሄድ እኔ እውነቴን ነው ምልሽ ቢላትም ቤዛ ግን ሁለታችሁ በጣም ሚስጥረኞች ናችሁ። አሁን ላይ እያደረጋችሁ ያላችሁት ነገር የሚያዋጣችሁ አይደለም። በጣም መደባበቅ ጀምራችኋል። ከኔ እየደበቃችሁ ብዙ ነገር አድርጋችኋል የሚል ጥያቄ ስጠይቅለት በፍጹም እንደዚህ አይነት ነገር አላውቅም። እኔ እውነቴን ነው የምልሽ ቤዛ፣ አይደለም ብዙ ነገር እየደበቃችሁ ነው። ሁለታችሁ ሚስጥረኛ ማሞቹ ናችኋል ስትለው እጅግ እሱም ይደነግጥና ቤዛ በእውነት እንደዛ አይደለም በማለት ሱራፌልን ለመጠበቅ ከቤት ወጥቶ ግቢ ውስጥ ይጠብቀዋል። ምክንያቱም እሷን ሂዶ ይቅርታ መጠየቅ እንዳለበትና ከዚህ በኋላ ምንም ነገር መደበቅ እንደሌለባቸው ይነጋገራል።